ensuring reliable access to the sea through peaceful cooperation is fundamental to our economic future and to long-term stability and prosperity in the Horn of Africa. 39ኛው የአፍሪካ መሪዎች ጉባኤ በአዲስ አበባ እየተካሄደ ነው። በዚህ ጉባኤ ላይ ንግግር ካደረጉት የሀገራት መሪዎች መካከል አንዱ የሆኑት ጠቅላይ ሚኒስትር አብይ አህመድ የባህር በር መውጫ ያስፈልገናል ሲሉ ተናግረዋል። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው። ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ሰንበት የሰዓቱን መረጃ አሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። በጦርነት ዝግጅትና ዋዜማ ላይ ናቸው የተባሉት እነ ደብረጽዮን ከበድ ያለ ማስጠንቀቂያ ከአዲስ አበባ ደርሷቸዋል። ማስጠንቀቂያው ከከፍተኛ የመንግስት አመራር ይድረሳቸው የተባለ ነው። ጥንቅራችንም አካቶ ይዞታል። ግብጽ አዲስ አበባ ላይ መክራለች። ምክሩ የህዳሴውን ግድብና አጠቃላይ የናይል ወንዝን ይመለከታል። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ መረጃ አለ። ከፍተኛ ቁጥር ያለው ጦር መሳሪያ እየገባ ነው። ጦር መሳሪያው እየገባ ያለው በጎረቤት ሀገር ሶማሊያ ነው። ጀቶችና ሄሊኮፕተሮች አልፎ አሁን ደግሞ ወደ ታንኮችና ሌሎች ብረት ለበስ ወታደራዊ ተሽከርካሪዎችንም ጭምር ያካተተ ነው። ነገሩ በሶማሊያ ምን እየመጣ ነው የሚያስብል ሆኗል። በጥንቅራችን ከተያዙት መረጃዎች መካከል ነው። የትራምፕ አስተዳደር ኢትዮጵያውያን ስደተኞችን ከአሜሪካ ያወጡ ሲል የሰጠው ቀነ ገደብ በተጠናቀቀበት ውሳኔው ለተላለፈባቸው ስደተኞች መልካም ዜና ተሰምቷል። የኢትዮጵያውያኑ ስደተኞች ጉዳይ በተመለከተ ከሰሞኑ ፍርድ ቤት ያሳለፈውን ውሳኔ ስደተኞችን ጉዳይ በዋነኛነት የሚመለከተው የአሜሪካ መስሪያ ቤት ተቀብሎታል። መረጃውን እናደርሳለን። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በአመቱ 6 መርከቦችን ለመግዛት ማቀዱን ገለጸ። አጠር ያለ መረጃ ይዘናል። በጥር ወር 2018 ዓ.ም የሀገሪቱ አጠቃላይ ዋጋ ግሽበት መጠን 9.8 በመቶ መድረሱ ተገለጸ። ይህም ከአንድ ወር በፊት በታህሳስ 2018 ዓ.ም ከነበረው 9.7 በመቶ ጋር ሲነጻጸር መጠነኛ ጭማሪ ማሳየቱ ተመላክቷል። መረጃውን አክለናል። ከአራት ቀናት በፊት የተነሳ የሳተላይት ምስል ኢራን የምድር ስር የኒኩሌር ተቋሞቿን ደህንነት እያጠናከረች መሆኑን አመለከተ። ኢራን ይህን እያደረገች ያለችው ከአሜሪካ ሊመጣ የሚችለው ጥቃትን ተከትሎ መሆኑን የተዘገበው። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926 930578 ይደውሉ። ዳኮርድ በልዩነት የተገነባ። እነ ደብረጽዮን ከአዲስ አበባ ማስጠንቀቂያ ደረሳቸው። ሚኒስትሩ ለህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤልና ከፍተኛ አመራሮች የጦርነት ማስጠንቀቂያ ጠንካራ ምላሽ ሰጥተዋል። የህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤል የፌዴራል መንግስት የፕሪቶሪያ ስምምነትን የሚጥሱ ወታደራዊ እንቅስቃሴዎችን እየወሰደ ነው ሲሉ መክሰሳቸው ይታወሳል። የቀድሞ መከላከያ ሚኒስትርና አሁን ላይ መስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ ከኋላ ቀር ቡድን ጥሪ ተጠንቀቁ ብለዋል። ሚኒስትሩ በይፋዊ ትስስር ገጻቸው ላይ ትላንት ምሽቱን ባሰፈሩት መልእክት በዚህ ሰሞን ላለፈው ጊዜ በደረሰው ከባድ ችግር ለጠፋው ህዝብና ንብረት ዋና ተጠያቂ መሆንና ካሳ መክፈል ሲገባቸው አሁንም ህዝባችንን ወደ ረሃብና ጭንቀት ውስጥ ለመክተት የእሳት ፍም ሲጭሩ እያየን ነው ብለዋል። እንደ ቀድሞ ይምሰላችሁና ጎርፍ ይወስዳችኋል እንደሚባለው ዛሬ የሚታለል ወጣት ፈጽሞ አይኖርም። በለመደው የኋላ ቀር ቡድኖች ሴራ ህዝቡንና የወደፊት ህይወቱን ወደ ጭንቀት የሚከት ወጣት አይኖርም ሲሉ ሚኒስትሩ በዚህ መልእክታቸው አመልክተዋል። ሚኒስትሩ በይፋ ገጻቸው ባሰፈሩት በዚህ መልእክት ድብቅ ፍላጎታቸውን ለማሟላት እንደ ምክንያት የሚነዙት በፌዴራል መንግስት በኩል ጦርነት ይከፈታል የሚለው የተዛባና በሬ ወለድ የሆነ ነጭ ውሸት መሆኑን ሁሉም ሊያውቀው ይገባል ለማለት እወዳለሁ ሲሉ አጽንኦት ሰጥተዋል። የፌዴራል መንግስት የህዝባችን ቀዳሚ ምርጫ ሰላም መሆኑን ስለሚገነዘብ አሁንም ፈጽሞ ያሰበው ሆነ ያለመው ጦርነት እንደሌለ ይልቁንም የህዝባችንን ፍጹም ሰላምና ደህንነት በማረጋገጥ ረገድ ውይይቱን የሚያስቀድም የህዝባችንን ልማትና እድገት ለማፋጠን አስፈላጊ የሆነውን ሁሉ ለማድረግ የማይናወጥ አቋም እንዳለው ነው ሲሉ አብርሃም አመልክተዋል። ሚኒስትሩ ይሁን እንጂ ህዝብ ከተረጋጋ፣ ፍጹም ሰላም ከሰፈነና ተጠያቂነት ሲመጣ የሚደነግጡ ኃይሎች፣ ጠንካራ ጸረ ስርቆት ህግ ሲኖር፣ እጃቸው በብዙ ነገር የተጨማለቀ ግለሰቦች ያላቸው አማራጭ ጦርነት መቀስቀስ መሆኑ በግልጽ ይታያል ሲሉ ከሰዋል።
ህዝባችን ይህንን መሰል ተንኮል ተረድቶ ተረጋግቶ መደበኛ ኑሮውን ሊመራና የትግራይ ወጣትም ለጦርነት እምቢ በማለት በሰከነ መንፈስ በልማት ስራው ላይ ሊሰማራ ይገባል ሲሉ አሳስበዋል። እያንዳንዱ ተቆርቋሪ ትግራይ የትግራይ እናቶችን ባይብቃ ህጻናትና ወጣቶች በትምህርት በምርምርና በልማት ስራዎች ላይ ሊሰማሩ ይገባል እንጂ በየዱሩና በየዋሻው እንዲበታተኑ አትፍቀድ። ያለፈው ይብቃ፣ ምርጫችን ሰላም ነው በማለት በቁርጠኝነት ሙግት ግጠም። የፌዴራል መንግስትም ሰላም እንዳይደፈርስ ከጎንህ መሆኑን በሙሉ ልብ ላይ ያረጋግጥልህ ይወዳል ሲሉ አጽንኦት ሰጥተዋል። በቀጣይ ርዕስ መውጫ ያስፈልገናል ጠቅላዩ የጠቅላዩ ያልተጠበቀ ጥያቄ 39ኛው አፍሪካ መሪዎች ጉባኤ በአዲስ አበባ እየተካሄደ ነው። በዚህ ጉባኤ ላይ ንግግር ካደረጉት የሀገራት መሪዎች መካከል አንዱ የሆኑት ጠቅላይ ሚኒስትር አብይ አህመድ የባህር በር መውጫ ያስፈልገናል ሲሉ ተናግረዋል። ኢትዮጵያ በተለያዩ የመገናኛ መንገዶች ከዓለም ጋር ትገናኛለች ያሉት ጠቅላይ ሚኒስትሩ ይሁንና ግንኙነቱ የተሟላ መሆን ይገባዋልም ሲሉ ተናግረዋል። በዚህም 130 ሚሊዮን የሚሆነው የኢትዮጵያ ሕዝብ ሰላማዊ በሆነ መንገድ የባህር በር መውጫ ሊኖረው ይገባል ሲሉም ጠቅላይ ሚኒስትር አብይ አህመድ በዚሁ የዛሬው የአፍሪካ ህብረት የመሪዎች ጉባኤ ላይ ባደረጉት ንግግር አስታውቀዋል። Ensuring reliable access to the sea through peaceful cooperation is fundamental to our economic future and to long-term stability and prosperity in the Horn of Africa. በቀጣይ ርዕስ የአዲስ አበባው የግብጽ ምክር። ከህዳሴው ግድብ ጋር በተያያዘ አብዝቶ በኢትዮጵያ ላይ ተቃውሞ በማሰማት የሚታወቁት የግብጽ የውጭ ጉዳይ ሚኒስትር አዲስ አበባ ይገኛሉ። ሚኒስትሩ በአዲስ አበባ ቆይታቸው የህዳሴውን ግድብ እንደዚሁም የናይልን ጉዳይ በአጠቃላይ በማንሳት በዲፕሎማሲ ስራ ላይ ተጠምደዋል። የውጭ ጉዳይ ሚኒስትሩ ባድር አብዱላቲ በአዲስ አበባ የተገኙት በመዲናዋ እየተካሄደ በሚገኘው 39ኛው የአፍሪካ ህብረት ጉባኤ ላይ ለመሳተፍ ነው። ግብጽ በየዓመቱ በአዲስ አበባ በሚካሄደው የአፍሪካ ህብረት ዓመታዊ የመሪዎች ጉባኤ ላይ በመሪ ደረጃ ተሳትፎ ካደረገች ቆይታለች። ተሳትፏን የምታደርገው በውጭ ጉዳይ ሚኒስትሮቿ በኩል ነው። በዚህ መሰረትም የህብረት ዋና ጽህፈት ቤት መቀመጫ በሆነችው አዲስ አበባ ዓመታዊው የአህጉሪቱ ሀገራት መሪዎች ጉባኤ እየተካሄደ ሲሆን ግብጽም በተለመደው መልኩ ተሳትፏን በውጭ ጉዳይ ሚኒስትሯ በኩል አድርጋለች። ሚኒስትሩ ባድር አብዱላቲ በአዲስ አበባ ቆይታቸውን በናይል እንደዚሁም በህዳሴው ግድብ ጉዳይ ማብራሪያ የሰጡበት ሁኔታ ታይቷል። አገሪቱ ከኢትዮጵያ ጋር ውዝግብ ውስጥ በገባችበት የህዳሴው ግድብ ጉዳይ በአዲስ አበባ የዲፕሎማሲ ስራን ሲሰሩ ታይተዋል። ሚኒስትሩ ከአፍሪካ ህብረት ጉባኤ ጎን ለጎን ከተለያዩ ሀገራት ተወካዮች ጋር ተገናኝተው በመምከር ላይ ናቸው። ዋና የትኩረት አቅጣጫውም ሆነ የታየው የህዳሴው ግድብና በአጠቃላይ በናይል ጉዳይ መሆኑን የግብጽ መገናኛ ብዙሃን ዘገባዎች እያመለከቱ ይገኛሉ። በዚህ ሚኒስትሩ ከናይል ተፋሰስ ሀገራት መካከል አንዷ ከሆነችው ከኢትዮጵያ ጎረቤት ሀገር ደቡብ ሱዳን የውጭ ጉዳይ ሚኒስትርና ዓለም አቀፍ ትብብር ጉዳዮች ሚኒስትር ሳሚያ ኩምባ ጋር የመከሩ መሆኑንም የኢጂፕት ቱዴይ መጋዚን ዘገባ አመልክቷል። የውጭ ጉዳይ ሚኒስትሩ ሁሌም ደጋግመው እንደሚሉት የናይል ውሃ የህልውናችን ጉዳይ ነው፣ ህልውናችን ለድርድር የሚቀርብ አይደለም፣ ግብጽ የተናጠለ የግድቡን የውሃ ሙሌት አትቀበልም ሲሉም የተናገሩ መሆኑ ታውቋል። ሚኒስትሩ በሌላ አቅጣጫ ደግሞ ግብጽ ከተፋሰሱ ሀገራት ጋር ለመመካከርና ለመነጋገር ዝግጁ ናት ሲሉም ተናግረዋል። ኢትዮጵያ ከጠቅላላው የአባይ ውሃ ድርሻ ውስጥ የምታበረክተው 86 በመቶውን ሲሆን ሌሎች ቀሪ 8 ሀገራት ያላቸው የውሃ አበርክቶ መጠን 14 በመቶ ብቻ ነው። በአባይ ተፋሰስ ውስጥ 10 ሀገራት ሲኖሩ ግብጽ በአባይ ላይ ምንም አይነት የውሃ አበርክቶ ሳይኖራት እንዲሁ የምትቀበል ብቸኛዋ የተፋሰሱ ሀገር ናት። ግን ደግሞ ሀገሪቱ በዚህ እውነታም ውስጥ ቢሆን የአባይ ወይም ናይል ብቸኛ ባለቤት እኔ ነኝ የሚል አይነት አቋምን ነው የምታራምደው። በተመሳሳይ መረጃ የውጭ ጉዳይ ሚኒስትሩ ባድር አብዱላቲ ከአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ጎን ለጎን ከስፑትኒክ አፍሪካ ጋር በነበራቸው ቆይታ አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ሊኖራ ስለሚገባው ውክልናም ጉዳይ ማብራሪያ የሰጡበት ሁኔታ ታይቷል። ምክር ቤቱ ለአፍሪካ 2 ቋሚና 2 ተለዋጭ መቀመጫ በመስጠት አህጉሪቱ ላይ የተፈጸመውን ታሪካዊ በደል ማረም አለበት ሲሉም ተናግረዋል። አሁን በጸጥታው ምክር ቤት ያለው አወቃቀር የአፍሪካን ተጽዕኖና ውክልና የሚያንጸባርቅ አይደለም። ድምፅን በድምፅ የመሻር መብትን እነዚህ 5 ሀገራት ብቻ እንዲጠቀሙ መፍቀድ ተቀባይነት ያለው አይደለም ሲሉ መናገራቸውን የሩሲያው ስፑትኒክ አፍሪካ ባሰራጨው ዘገባ አመልክቷል። በቀጣይ መረጃ ከፍተኛ ጦር መሳሪያ እየገባ ነው። ከፍተኛ ቁጥር ያለው የጦር መሳሪያ እየገባ ነው። ይህ እየሆነ ያለው በጎረቤት ሀገር ሶማሊያ ነው። የመሳሪያው ባለቤት አውሮፓዊቷ ቱርክ ናት። ቱርክ በሶማሊያ የባህር ዳርቻ ከፍተኛ መጠን ያለውን ነዳጅ ድፍድፍ ለማውጣት በከፍተኛ ዝግጅት ላይ ናት። ለዚሁ ተግባር ሊውሉ የሚችሉ የቴክኖሎጂ ግብዓቶችንም ወደ ሶማሊያ ምድር ከላከችው አላደር ብላለች። ከዚሁ ጋር በተያያዘም የባህር ኃይሏን ግብረ ኃይል ጭምር እስከነ ሙሉ ትጥቁ ወደ ሶማሊያ የባህር ዳርቻ የላከችበት ሁኔታም ጭምር ታይቷል። ይሁንና ቱርክ እስራኤል ከሶማሊያ ተገንጥላ በራሱ ሀገር መሆኗን ላወጀችው ሶማሌላንድ ሀገራዊ ዕውቅናን መስጠቷ ክፉኛ አበሳጭቷታል። ከዚሁም ጋር በተያያዘ ቱርክ ከምን ጊዜውም በላይ ወደ ሶማሊያ የምትልካቸውን የጦር መሳሪያዎች ብዛትና አይነት ከፍ እያደረገች ሲሆን በቅርቡም አሜሪካ ሰራሹን F-16 ተዋጊ ጀት ወደ ሶማሊያ ምድር ያስገባችበት ሁኔታ ታይቷል።
ከሰሞኑ ደግሞ ቱርክ እጅግ የዘመኑ ታንኮችና ሌሎች ብረት ለበስ ተሽከርካሪዎችን በመርከብ ጭና በማጓጓዝ በሞቃዲሾ ጎዳናዎች ላይ ስታዘዋውር ታይቷል። ሶማሊያ ከየትኛውም ሀገር የወረራ ስጋት ውስጥ ባልሆነችበት ሁኔታ ቱርክ ከባህር ኃይል እስከ አየር ኃይል ብሎም የሜካናይዝድ ጦር መሳሪያዎችን በስፋት ማስገባት የመጀመሪያ ጉዳይ በርካቶችን ግራ አጋብቷል። አንዳንዶች ምናልባትም ከሶማሊያ ጋር በመተባበር አፈንጋጯን ሶማሊላንድን በወረራ የመቆጣጠር እንቅስቃሴዎችም ሊኖሩ ይችላሉ እያሉም ይገኛሉ። በሶሪያ በፍልስጤምና በአጠቃላይ በመካከለኛው ምስራቅ ጉዳዮች ከእስራኤል ጋር የማትግባባው ቱርክ እስራኤል እንዴት ለሶማሊላንድ ሀገራዊ እውቅናን ትሰጣለች በማለት በግንባር ቀደምትነት ከተቃወሙት ሀገራት መካከል ናት። ኢትዮጵያ ለሶማሊላንድ ሀገራዊ እውቅና ልትሰጥ ነው በሚል ሶማሊያ ከኢትዮጵያ ጋር ውዝግብ ውስጥ በነበረችበት ወቅት ቱርክ ሁለቱን ሀገራት በማሸማገል የሀገራቱ ውጥረት በነበረበት እንዳይቀጥል ያደረገች ናት። ሽምግልናውንም የመሩት የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶጋን ሲሆኑ እሳቸውም በቅርቡ ወደ ኢትዮጵያ ጉዞ የሚያደርጉ መሆናቸውን ሰሞኑን አናዶሎ የዜና ወኪል ባሰራጨው ዘገባ አመልክቷል። በቀጣይ መረጃ በትራምፕ በታገደ ኢትዮጵያን ስደተኞች ጉዳይ ትልቅ ውሳኔ ተላለፈ። የትራምፕ አስተዳደር ኢትዮጵያን ስደተኞችን ከአሜሪካ ይውጡ ሲል የሰጠው ቀነ ገደብ በተጠናቀቀበት ውሳኔው ለተላለፈባቸው ስደተኞች መልካም ዜና ተሰምቷል። የኢትዮጵያውያኑን ስደተኞች ጉዳይ በተመለከተ ከሰሞኑ ፍርድ ቤት ያሳለፈውን ውሳኔ የስደተኞችን ጉዳይ በዋነኝነት የሚመለከተው የአሜሪካው መስሪያ ቤት ተቀብሎታል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ባለፈው ታህሳስ ወር ላይ በአገሪቱ ለሚገኙ ኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ የሕግ ከለላ ማንሳቱ ይታወሳል። የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፍቃድ እንዲያገኙ አስችሎ የነበረው ይህ አሰራር የተዘረጋው ከ3 ዓመት በፊት በ2015 ዓ.ም ነበር። የዚህ ሕጋዊ ከለላ ቆይታ ጊዜ እንዲያበቃ መደረጉን ተከትሎም የዚህ ስርዓት ተጠቃሚ የነበሩ ኢትዮጵያውያን በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ታዘዋል። ስደተኞቹ ትላንት ፌብሩዋሪ 13 የተሰጣቸው ቀነ ገደብ የተጠናቀቀ ቢሆንም ከሳምንት በፊት ጉዳዩ ወደ ፍርድ ቤት ከተመራ በኋላ የትራምፕ አስተዳደር ውሳኔው እንዲታገድ መወሰኑ ይታወሳል። አሁን ላይ ይህ ውሳኔ USCIS ተቀባይነት ማግኘቱን የተገለጸው ዩናይትድ ስቴትስ ሲቲዝንሺፕ እና ኢሚግሬሽን ሰርቪስ ይፋ ባደረገው መረጃ የኢትዮጵያን ከለላ ቀነ ገደቡ ቢጠናቀቅም ከሳምንት በፊት በፍርድ ቤት በተላለፈ ውሳኔ መሰረት እንዲቆዩ መፍቀዱ ተመልክቷል። በቦስተን የፌዴራል ዲስትሪክት ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር ለኢትዮጵያውያን ተሰጥቶ የነበረውን የጊዜያዊ የሕግ ከለላ ወይም TPS ለማቋረጥ የነበረውን እቅድ ለጊዜው እንዲቆም ማዘዙ ይታወቃል። ይህ ውሳኔ ከሳምንት በፊት የተላለፈ ሲሆን የሀገር ውስጥ ደህንነት ሚኒስቴር DHS ከለላውን ለማቋረጥ የሰጠው ፌብሩዋሪ 13 የመጨረሻ ቀን ከመድረሱ በፊት የተላለፈ ነው። ዩናይትድ ስቴትስ ሲቲዝንሺፕ እና ኢሚግሬሽን ሰርቪስ ይህን ውሳኔ እንደተቀበለው በትላንትናው ዕለት ገልጿል። በአሜሪካ የኢትዮጵያን ጉዳይ በዋነኝነት የሚከታተሉት ጠበቃ ሙሉ ዓለም ጌታቸው በጉዳዩ ላይ በሰጡት ማብራሪያም ዩናይትድ ስቴትስ ሲቲዝንሺፕ እና ኢሚግሬሽን ሰርቪስ በድረገጹ ላይ እንደገለጸው የኢትዮጵያን ስደተኞች የሥራ ፍቃድ ትላንት ፌብሩዋሪ 13 ሊያበቃ የነበረ ቢሆንም ላልተወሰነ ጊዜ እንደተራዘመ በመግለጽ አራዝሞታል ብለዋል። ጠበቃው በቲፒኤስ የሥራ ፍቃድ ላይ ያሉ ስደተኞች USCIS ሌላ መግለጫ እስከሚሰጥ ድረስ መስራት ይችላሉ ሲሉ አመልክተዋል። በቀጣይ ርዕስ ኢትዮጵያ በዓመቱ 6 መርከቦችን ልትገዛ ነው። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በዓመቱ 6 መርከቦችን ለመግዛት ማቀዱን ገለጸ። ተቋሙ በበጀት ዓመቱ 6 ወራት 74 ቢሊዮን ብር ገቢ ማግኘቱንም አስታውቋል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ኢባትሎ በተያዘው የ2018 በጀት ዓመት የ6 መርከቦች ግዢ ለመፈጸም የሚያስችል የ50 በመቶ ብድር ከኢትዮጵያ ንግድ ባንክ ለማግኘት መስማማቱን የሪፖርተር ዘገባ አመልክቷል። ኢባትሎ ይህን የገለጸው የአይኤስኦ 9001/2015 የጥራት ሥራ አመራር ስርዓት ትግበራ ይፋ ማድረጊያና የእውቅና መርሃ ግብር ባከናወነበት ወቅት ነው። የኢባትሎ ዋና ስራ አስፈጻሚ አብዱልበሽር ሸምሱ ተቋሙ በሚቀጥሉት 5 ዓመታት 16 መርከቦችን ለመግዛት እቅድ መያዙን የገለጹ ሲሆን በዚህ ዓመት ብቻ 6 መርከቦችን ይገዛሉ ተብሎ እንደሚጠበቅ ተናግረዋል። ለዚህ የመርከብ ግዢ ይረዳ ዘንድ የ50 በመቶ የብድር ስምምነት ከኢትዮጵያ ንግድ ባንክ ለማግኘት ከስምምነት መደረሱንና ቀሪው በተቋሙ የሚሸፈን መሆኑን ገልጸዋል። ተቋሙ ከሚከራያቸው በተጨማሪ 10 አገልግሎት እየሰጡ የሚገኙ መርከቦች እንዳሉት ጠቅሰዋል። ኢባትሎ በበጀት ዓመቱ 6 ወራት 74 ቢሊዮን ብር ገቢ ማግኘቱን ተናግረዋል። ባለፉት 5 ዓመታት የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ 2 የንግድ መርከቦችን የገዛ ሲሆን የ4 መርከቦች ግዢ በሂደት ላይ መሆኑን መረጃ ያመለክታል። የመጫን አቅማቸው 62000 ቶን የሆኑ የ2 ደረቅ ጭነት መርከቦች ግዢ በ2025 መፈጸሙ ይታወሳል። የመርከብ ድርጅቱ በአሁኑ ጊዜ በጠቅላላው 10 መርከቦች እንዳሉት ይታወቃል። በቀጣይ መረጃ የወሩ ግሽበት 9.8 በመቶ ተመዘገበ። በጥር ወር 2018 ዓ.ም የሀገሪቱ አጠቃላይ ዋጋ ግሽበት መጠን 9.8 በመቶ መድረሱ ተገለጸ። ይህም ከአንድ ወር በፊት በታህሳስ 2018 ዓ.ም ከነበረው 9.7 በመቶ ጋር ሲነጻጸር መጠነኛ ጭማሪ ማሳየቱ ተመላክቷል።
ይሁን እንጂ ዘንድሮ የጥር ወር የዋጋ ግሽበት መጠን በጥር 2017 ዓ.ም ከነበረው 15.5% ጋር ሲነጻጸር ከፍተኛ ቅናሽ የታየበት መሆኑን የተገለጸው። ለዋጋ ግሽበቱ መጨመር የምግብና አልኮል ያልሆኑ መጠጦች ዋጋ በ10.4% ገደማ ማደግ ዋነኛ ምክንያት መሆኑ የተጠቀሰ ሲሆን ይህም በዋናነት የአትክልት፣ የስጋ፣ የወተት ተዋጽኦች፣ የእንቁላል፣ የፍራፍሬ፣ የዘይት እና የስኳር የመሳሰሉት የምግብ ሸቀጦች ዋጋ በመጨመራቸው መሆኑ ተገልጿል። በሌላ በኩል ምግብ ነክ ያልሆነ የዋጋ ግሽበት 9.0% የደረሰ ሲሆን ትራንስፖርት 17.1%፣ ሌሎች ዕቃዎችና አገልግሎቶች 19.4%፣ ምግብ ቤቶች እና ሆቴሎች 12.5%፣ የቤት ዕቃዎች 11.8% እንዲሁም የአልኮል መጠጦችና ትንባሆና ኮሚኒኬሽን እያንዳንዳቸው በ10% ጭማሪ እንደተመዘገበባቸው የካፒታል ዘገባ አስነብበዋል። በቀጣይ መረጃ ኢራን የኒኩሌር ተቋማቷን ደህንነት እያጠባበቀች ነው። ከ4 ቀናት በፊት የተነሳ የሳተላይት ምስል ኢራን የምድር ስር የኒኩሌር ተቋሞቿን ደህንነት እያጠናከረች መሆኑን አመለከተ። ኢራን ይህን እያደረገች ያለችው ከአሜሪካ ሊመጣ የሚችለው ጥቃትን ተከትሎ መሆኑን የተዘገበው። ከዝነኛው ናታንዝ የኒኩሌር ተቋምና ከተቋሙ በ2 ኪሎ ሜትሮች ርቀት በሚገኝ ተራራ ስር ባለው የኒኩሌር ማበልጸጊያ ተቋማት ላይ አዳዲስ የደህንነት ግንባታዎች መካሄዳቸውን የሳተላይት መረጃዎች ጠቁመዋል። ኢራን አሁን ላይ በኒኩሌር ተቋሞቿ ውስጥ ምን እየሰራች እንደሆነ እንዳይታወቅ አዳዲስ የኮንክሪት ጣራዎችን ገንብታለች። በሳተላይት ምስሎቹ የኒኩሌር ተቋማቱን ሰርስሮ ከሚገባ ፈንጅ ለመከላከል ከፍተኛ ግንባታ እየተከናወነ መሆኑን የቢቢሲ ዘገባ አመልክቷል። ወታደራዊ ባለሙያዎች የኒኩሌር ተቋማቱ ስራ ላይ ስለመሆናቸው ምንም ማስረጃ አለመኖሩን ገልጸው ምናልባትም ለሚመጣ ጥቃት በሚል ኢራን እየተዘጋጀች መሆኑን የገመቱት። ግንባታው ጸረ ድሮን ከለላም ያለው መሆኑ ተመላክቷል። የኢራን እስራኤል የ12 ቀን ጦርነትን ተከትሎ አሜሪካ በኢራን ከ3 በላይ ኒኩሌር ተቋማት ላይ ድብደባ ማድረሷ ይታወሳል። የትራምፕ አስተዳደር በድብደባው ኢራንን የኒኩሌር ተቋምና አቅም ላይመለስ ማውደሙን የሚገልጽ ሲሆን ኢራን ይህንን ታስተባብላለች። ኢራን ከአሜሪካ ጥቃት መልስ ውድመቱን በማጽዳት የኒኩሌር ፕሮግራሟን መልሳ መገንባቷ ይነገራል። የዓለም አቀፍ የአቶሚክ ኒኩሌር ተቆጣጣሪ ኤጀንሲ ራፋል ግሮሲ ኢራን አሁንም ድረስ 400 ኪሎ ግራም የበለጸገ ዩራኒየም ከምድር ስር ባሉ ተቋሞች ውስጥ ማከማቸቷን ይገልጻሉ። በጉዳዩ ተንታኝ የሆኑ ፕሮፌሰር ሱና አዞዲ ኢራን አሁን ላይ ከአሜሪካና እስራኤል ለሚመጣ ጥቃት እየተዘጋጀች ሳትሆን አትቀርም ሲሉ ለቢቢሲ ገልጸዋል። አሜሪካ ከሰሞኑ ሁለተኛዋን ግዙፍ የጦር መርከብ ወደ መካከለኛው ምስራቅ መላኳ ተሰምቷል። ትራምፕ አርማዳ ሲሉ የጠሩት የ9 ጦር መርከቦችና የአንድ ሰርኳጅ መርከብ ስብስብ ወደ ኢራን ከቦ ይገኛል። ትራምፕ ለኢራን ያቀረቡት ሁለት አማራጭ ቴህራን የኒኩሌርና ባሊስቲክ ሚሳይል ፕሮግራሞችን እንድታቆም ካልሆነ ለጥቃት እንድትዘጋጅ የሚል ነው። ኢራን ፍትሐዊ የሆነ ድርድር ለማድረግ ፈቃደኛ መሆኗን የገለጸች ሲሆን ሆኖም በባሊስቲክ ሚሳይል ፕሮግራሟ ላይ እንደማትደራደር ለጦርነት ዝግጁ መሆኗን በግልጽ አሳውቃለች። ኢራንና አሜሪካ በወሩ በኦማን ንግግር ያደረጉ ሲሆን ቀጣይ አንድ ንግግር እንደሚኖራቸውም አቅደዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።